ይሄን ባለ ምንድነው? የፍቺ ወረቀት። ቆይ የቤቱን ካርታ በራሴ ስም ወስደዋል። ችግር የለም ጓደኞቼ ጋር እኖራለሁ። አረ ቆይ ባንክ ውስጥ ያለውን ብር እንዳለ ትራንስፈር አድርጌዋለሁ ወደ ራሴ። እሱም ችግር የለውም ሰርቼ አገኘዋለሁ። ልጆችንም እኔ ነኝ የምወስዳቸው። ብቻዬን እንደውም ገላገልሽኝ። ብቻዬን ነው የምፈልገው። እኔ የምለው ግን ውዴ በእኔ ላይ ቺት አድርገሽብኝ ታውቂያለሽ እንዴ? አንድ ጊዜ ታስታውሳለህ? ባንክ ብድር አልሰጥህም ያሉ ጊዜ የዛን ጊዜ የባንክ ማናጀሩ ጋር ወጣውና ብድሩን ፈቀደልህ። ምን? እሺ ይሁን። ሁለተኛውስ? አንድ ጊዜ ደግሞ በጣም ታመ ከፍተኛ ሰርጀሪ ያስፈልገዋል ተብለ በወቅቱ ብር ስለሌለን ከሜዲካል ዶክተር ጋር ተኛውና ከዛ አንተን አከሙልኝ። እሺ እሱም ይሁን። ነፍሴን እኮ ነው ያተረፍሽልኝ። ሶስተኛውስ? የዛሬ 5 ዓመት ለከንቲባነት ስትወዳደር ለማሸነፍ 67 ድምፅ ያስፈልግሃል ነበር። ያው ጋንጃ በሉባንጃ ስታጭስ ምንድን ነው? ይኸውልሽ ዛሬ ይህን ሽጠን ከበርቻቻ ነው የምንለው ነው ብልሽ አተ አጭሰን ያንን ነገር ትንሽ ምንድን ነው ሰርቀ ነው? አዎ ተመልከች፣ ይሄን ጃኬት ተመልከች። ይኸውልሽ ይሄ ቲሸርት ሱሪ በል ቲሸርት በል እንዳለ የተሰጣውን ዋልገምሽ ኬትን ይሰረከው እዚህ ሶስተኛ ቅያስ ጋር ያለው ሁለተኛው በር ጥቁሩ እንደሱ ነው። እንዴት ነው ከዛ የምትሰርቀው? ያማል እንዴ? ምንድነው የባለስልጣን ቤት ነው አይደለም? እባክህ ካሜራ አላቸው እንዳትለኝ ብቻ አይደለም። ያ እንዳትለኝ የእናንተ ቤት አይደል እንዴ? እሱ እናንተ ቤት አይደል? ሰው እንዴት ከራሱ ይሰርቃል? ይሄ አንተ ቲሸርት አይደል? አዎ አንተ የራሴ ሸርጥ እንዴ ይሰርቀኝ። ሌባ ያዙልኝ፣ ሌባ አረዳሽ። ሄሎ ጤና ይስጥልኝ። የመብራት ኃይል መልታበስ አታችሁይ ጨዋታ ምን አባሻችሁ አትችሉ። መብራት ጠፋ ይጥፋ ቢላይ ጠፋ እንዴ? መብራት ይጥፋ እንዴ? ኢትዮጵያ ውስጥ ግን የምንኖር ይጥፋ። ቆይ ደግሞ ስንት ቀናችሁ ነው? 3 ቀናችሁ እና በጣም ትንሽ እኮ ነው። 3 ቀናችሁ ነው። አንቺ ትራቴሽ በቃ ልፍልፊ ሌላ ወሬንቴና የተከብ እንደጠፋ ነገር ሌላ ወሬንቴና 07 እንዴ እናበራላችሁ ነበር መብራት እስካሁን እናበራላችሁ ነበር። ልቆይ እናንተ መብራት ምን ይሰራላችኋል? ግን ለሰጣሽ መረጃ አመሰግናለሁ። እንት ጭባና ምን ባለው ይረበሰበት መረጃ ያብራ ኩልትሮ በፊት አትፈልጉም ካንተ ጋር ይጨርሱ። ይኸውልሽ እናት መብራት ምንም አይሰራላችሁ። ምን ይሰራላችኋል? በቃ ለፊፊ ነይ ነው ሹንታ። አንተ ግን ከኔ ጋር ችግር ምንድን ነው? ልታሰብሪኝ ነው እንዴ? ስራ ነፈን ሰራ ኮና ተዝራ no. አስቲ ኮንዶም ስጠውስ መች ነው ሀገር የምትገቢው? ጠቅላይ ሚኒስትር አብይ አህመድ ቀልድ ሲያቆሙ ቢያንስ ቀልጅ እንድበላ። እሳቸው ሁሉንም ስራ ያዙት፣ ቀልዱን እንኳን ያዙት። እሳቸው ይቀልዳሉ ዝም ብለው። እኔ ምን ሰርች ልበላ ነው ሀገር የምገባው? ቀልጅ እንኳን እንዳልበላ። ለታዘዝሽ ትከሻ ተረከዝሽ ምንድነው ይሄ? አዲስ የሚወጣው ዘፈኔ ነው። ስም ዘፈን ሆቴል ቤት፣ ጭፈራ ቤት፣ መኖሪያ ቤት ነው ሲሰማ የምታውቂው? አዎ የኔ ዘፈን ሲወጣ ሽንት ቤት ሁሉ ይሰማል። ሽንት ቤት? አዎ ሽንት ቤት። ምን ነው ግጥሙን ሶፍት ላይ ነበር እንዴ ጻፍከው? አንቺ ተፈጣጣኛለሽ። ዛሬ ወንድነታችን ይለይልናል። እሺ ጨርሰው የኔ ጀግና። ህይወቴን አፈልገው መሰለኝ። እሷን ለኔ ተውት። ዛሬ ጨርሳለሁ። እሺ እንዴ
እሱ ሳይሻለኝ ይቀር። መጣሽልኝ መጣሽ። እቤት ያለውን ቀሚስ ልበሰው። እሺ ኢትዮጵያዊነት ለአንተ ምን ማለት ነው? ኢትዮጵያዊነት ለኔ እሺ፣ ምርጫ ያለው ምርጫ ልስጥ። እሺ ጀግንነት። እሺ አንድነት። እሺ አመሮዋ ውበት። እሺ መልካምነት። ምቀኝነት። አንተና ሚስቴና ማገጥከው ሀብታም አንተና ሚስቴና ማገጥካት ምን ታካብዳለህ ማለት? እኔ እንዳይደብር እኮ ብዬ እኮ አካውንት ብር አስገባውላ እንዴ። መቼ? አሁን ነው አስገባልኝ እንዴ? እና ዛሬስ አላማረህም? አደግማት ምን አይ ዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው። ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ። ምንድን ነው የሚጮህ? ሊበላኝ ነው እንዴ? ወንድሜ ና ብላና ነዛ ያ ወንድሜ ያሪ መጣ ያንተ እስኪመጣ አረ ብራን ይመጣል። ኢትዮጵያ ለመቼ ነው? ና ብላ ምን ይደረጋል ብለህ ነው እንዴ? ነጭ አልወድም ስትል ሰምቻለሁ። ነጭ ብዙ አልወድም እኔ ቀይ ብቻ ነው። አፍጥኙማ ቃሪያ በደንብ ይኑረው። ግማሹን እናስጠብሰው እንዴ? ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንበላለን። የኔ ምርጥ ነው ወንድሜ እንዳትጨርስ። ያንተ እናስጠብሰው አሪፍ ነው። የኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ነው ስጋ ተጠቃሚ ነሽ አንቺ። ፊትሽ ያስታውቃል። ቤቢ እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ እየበላን ምን ችግር የለውም። ያቺንም ብላት 1 ኪሎ ነው ያዝሽ። ኧረ በባዝ ከዛሬ ቀናችን አበዳ። ምንም ማረጋግጥ እንኳን ተዋወቅን በእናትህ። ያንተ ሲመጣ ያንተን ደግሞ በረምብ አስገባሽ። መጣ እኮ ፎለል እያለ ምንድነው? ኧረ ኑ ራሱ ስጋ ቆይት ምንድነው? በእንጀራ ሰጠህ። ዋናው ጤና ነው። ዝም ብለህ ብላለ። ምንድነው? አማ ሚጥሚጣውስ ሚጥሚጣ ምንድነው? ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው በል ነው ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቁርጥ ነው ተብለን ያደግነው። ምንድነው? አንተ ገበሬ ልጅ ነህ? ቲማቲም እንደዚህ ቁርጥ ቤት እዚህ መተህ ሲጀምር ለምን ቲማቲም አዘብ? ቲታነስ ታሱጌ ነው። ኧረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ። ነይ አንቺ ደግሞ ነይ ውሰጂ ወደዛ። ዴካወርጊውማ አረ የማታ አፍ ከበረት ይሰፋል የተባለው ለዚህ ነው። ምን ጉድ ነህ? የአፍም ከረጢት አለ እንዴ እናንተ? ሲጀመር በብርጭቆ የሰራህልን አንተ ሼን ይዞ ነው እንጂ አንድ ላቆ አንድ ጆክ ይከታል። ስታወራ ራሱ እያስተጋባብን ሁለቴ እኮ ነው የሰማንህ። ከአንድ ክልል የቆዳ ስፋት የማይተናነስ ነገር በግማሹ አንተ እየበላ በግማሹ ቁም ነገር ታወራለህ። ክዳን ቢኖረው እኮ የሽንት ቤት መቀመጫ መጋዘናፍ። አረ ወይ ቢያንስ በፓርቲሽን ከፋፍላ አከራየው፣ ለአንተም ይጠቅምሃል። የጆሮ አምላክ ባይኖር እኮ አፍ ዞሮ ይገጥም ነበር። አረ ዲያ ስልጣን የቴዲን ዘፈን ሲሰማ ይላል። ቴዲ አፍሮ መታሰር አለበት። ቴዲን አሰራው ማለት ህዝቡ በሙሉ ነው የሚነሳበት። ለስምንት ዓመታት የህዝቡ ልብ ውስጥ ለመግባት ያልሰራነው ስራ የለም። ያን ሁሉ ስራ በ7 ደቂቃ ዘፈን ነው አፈርደኝ ያስበላው እና ዝም ብሎ ይጭው አንድ ተራ አዝማሪ ጮህ አልጮህ ምን ያመጣል? የጮህ ጩኸት ስልጣናችንን አናግቶታል። መታሰር አለበት። ምንም አይመጣም። አትፍራ አለቃ። እንዴት ነው ማልፈራው? ዳስታር፣ ቪቶሪካ፣ ሳምነው፣ ተወዳጅ፣ ስምምነት፣ ጽዮን ሙሽራዬ፣ ቲንታጎ፣ የማረግ ጥግ፣ ሽቢባል፣ ታየኝ፣ በመስኮቱ ብልጭታ፣ ያዞንባ፣ ዘጸዳን፣ መሪማ፣ መርከብ፣ ስማ ራሴና ጀንበር እነዚህን የመሰሉ ዘፈኖችን ዘፍኖ ማለት ነው። እንዴት ነው ማልፈራው? ያወጣቸውን ዘፈኖች እንዳለ ሰምታችኋል እንዴ? ቴዲ አፍሮ ያወጣቸው 17ቱንም ዘፈኖች ሰምታችኋል? 18 ዘፈናቸው 18ቱንም ሰምታችኋል? አልሰሟቸውም። ሰው ላይ ነገረኝ። ስማ እኔ አንድ ተራ አዝማሪ አንድ ወጠጤ አዝማሪ የዘመራቸውን ወይ ደግሞ የዘፈናቸውን ዘፈኖችን የምሰማ ሰው አይደለሁም። እሺ በቃ እኔ ዘፈኖችን ወዳቸዋል ለማለት አይደለም። በተለይ ደግሞ እሱ የዘፈነውን ዘፈን መቼም ቢሆን አልሰማ። ጥሪው ስልክ እየጠራ ነው። ሁሉም እንደዚህ ናቸው። ባይዘው የቴዲ አፍሮን ዘፈን አለመውደድ ማለት አይቻልም። በቃ አይቻልም። ስለማይቻል ነው። ምክንያቱም ግጥምና ዜማ ብቻ ሳይሆን እንትን የምንለው በጣም ብዙ ነገሮችን እንማርባቸዋለን። የቴዲ አፍሮ ዘፈኖች ብዙ ነገር እናውቅባቸዋለን ብዬ ነው የማስበው። ይሄው የኔ አባት፣ ይሄው ኢንስፔክተር
መካሻ ሰላም ነው ኢንስፔክተር? አለው። ምን ትሰራለህ አንተ? ባለፈው አስረኝ በቀና ተሰረቃል አልከኝ እና ያው በማታ ጀመርኩ እኮ ትንሽ ሃንግ ምናምን ብለህ ሰፈሪ መምጣት ጀመርክ። ምን ደረግ ስራ አይደል አየር አይደል? ፖሊስ ጣቢያም ታውቀዋለህ አይደል? እዛ የተሰርኩበት? አዎ እኔ ያለሁበት ማለት ነው። አውቀዋለሁ። ጠዋት ና በቃ በጊዜ እንዳትቆይ። እሺ እመጣለሁ። እሺ ኢንስፔክተር ስልኩን ያዛ። ኧረ ይቀመጥ እንደው ሸክም ሆኖብኛል። ጠዋት ይሄንንም እንዳትረሳ በጠዋት። እሺ ኢንስፔክተር። እሺ ደህና ደር። ቀጥልበት፣ ቆንጆ ነው። እሺ ቢዚ በበተልየስ አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ የታይፎድ እና ታይፈስ ነው በቅርቡ ይሻላል። እሺ እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው እኮ የጭንቅላት ታይፎድ እና ታይፈስ ምንድነው የምትለው እንዴ? ይባላል እንዴ? ቆይ ዶክተሩ እኔ ነኝ አንተ ነህ? እንዲህ በቃ ዝጋ ቀር አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ሲጋር ማለት ብረቱ። አዎ አይዞ አንተ ራስህ እዚህ በቋፍ ሆነ ትለፈልፋለህ ስለሰው። እንካው ነው እዚህ 4 መድኃኒት አዝዤልሃለሁ። የምን የፍንክቱ ነው አንደኛው። ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያድከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም የምትውጠው ሳምባን የሚነካ ኪኒን ነው። በሳማ መለብለብ ነበር። ነይ ማነሽ ሲስተር? ይኸውልሽ አሁን ከሰዓት ላይ ማለት ነው ጆሮ አይሰማኝም የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ። ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለው ይመጣል። ቦታ ፈልጊለት የሚቆምበት። ጠዋት ላይ ደግሞ ስሻን ያቃጥለኛል ያለውን ስለቀጠርኩትኝ የሚያቃጥለው ነገር እሱን ስትቶት ራሱን እንዲያቃጥል ማለት ነው ፊውዝ እንቀየርለታለን። እሱ ጋር አብሮት ደግሞ የተወጋው ይመጣል። ለሱ እንኳን ብርጭቆ አዘጋጅ አፍረን እንጠጣዋለን። እንዴ አንተ እስካሁን አትሄድክም እንዴ? አልተሻለኝም እኮ። አልተሻለ? ምስት በጣም ታማ የሞት አፋፍ ላይ ሳለች ባሏን ትጠራውና ውዴ እኔ ከሞትኩ ሌላ ሴት ለማግባት ምን ያህል ጊዜ ትቆያለህ ትሏለች። ባሏን በጣም እያለቀሰ የመቃብር ሸፈር እስኪደርቅ ድረስ ሌላ ሴት አላገባም ይላታል። እሷም የመቃብር ያፈር እስኪደርቅ ድረስ ሌላ ሴት እንደማታገባ ቃል ግባልኝ ትለዋለች። እሱም ቃል ይገባላታል። እሷ ከሞተች በኋላ በየቀኑ እየሄደ መቃብሩን ያዩ ነበረ። ሁሌም ሳይሆን ደግሞ እርጥብ ሆኖ ያገኘዋል። ነገሩ ያስገርመውና መከታተል ይጀምራል። ከዕለታት አንድ ቀን በጠዋት ተነስቶ ሲሄድ የሚስቱን ወንድም መቃብር ጋር ያየዋል። በጣም ደንግጦ እንዴ በዚህ ጠዋት እዚህ ምን ትሰራለህ አለው። ወንድምየውም የእህቴን ቃል እየፈጸምኩኝ ነው አለው። ቃሉ ምን ነበረ ብሎ ጠየቀው። እህቴ ከመሞታ በፊት ሁሌ ጠዋት ጠዋት እየመጣ መቃብሬን ውሃ ጠጣልኝ ብላኝ ነበር አለው። የሚግቡ ስም ምንድን ነው? አሁን አሻሽለሽ ተናገርሽ። እምሴሻል ክትፎ እምሴሻል ዱለት ደለገ አረ ከስተመራለ ተይ ውጪ አንቺ ተይ በቃ ይቅርብሽ። ምን ላድርግሽ? ስፔሻል ፍርፍር በይ። እምሴሻል ፍርፍር በቃ ያንድ ብር እኮ ነው የፈለኩት። የለ ቤኪ የኔ ምግብ ቤት ልንገር ይለ ሬስቶራንት ማለት አቅቶኝ አቢባ ቤት ገብቼ 1 ሰዓት ነው ያቃተኝ። ምን ለማለት ዙዙ አለ በሻ ሬስቶራንት እንትን ሬስቶራንት ያኔ የምግብ ቤትን ለማስተዋወቅ